ወደ ትግራይ በመደበኛነት በየወሩ ከ12 እስከ 15 ሚሊዮን ሊትር ነዳጅ ይቀርብ የነበረ ቢሆንም ከየካቲት ወር 2017 ዓ.ም የአቅርቦት መጠኑ በከፍተኛ መጠን እየቀነሰ መምጣቱ የትግራይ ንግድና ኤክስፖርት ኤጀንሲ ገልጸዋል። እስከ ታህሳስ ወር መጨረሻ ድረስ ተንጠባጥቦ ቢሆን ይመጣ የነበረው የነዳጅ አቅርቦት መጠን ከ12 ሚሊዮን ሊትር ወደ 850 ሺህ ሊትር ናፍጣ ብቻ መውረዱ የገለጸው ኤጀንሲው ይባስ ብሎም ከጥር ወር 2018 ዓ.ም ጀምሮ ደግሞ የነዳጅ አቅርቦት ሙሉ በሙሉ በመቆሙ ምክንያት መደበኛ የመንግስትና የህዝብ አገልግሎት የመሰረተ ልማት ስራዎች ማለትም የኤርፖርት አገልግሎት፣ የውሃና የኤሌክትሪክ አገልግሎት፣ የቴሌኮም ስራዎች፣ የፋይናንስ ተቋማት አገልግሎት ለህዝብ ተደራሽ ማድረግ እንዳልተቻለ ኤጀንሲው ገልጸዋል። የነዳጅ አቅርቦት በመቋረጡ ምክንያት በሸቀጦችና አገልግሎቶች ላይ ከፍተኛ የዋጋ ንረት በማስከተሉ የኑሮ ውድነት በከፍተኛ ሁኔታ ማባባሱ እንዲሁም የድንገተኛ የነፍስ አድን ስራዎች እየቆሙ በተለይ ደግሞ መቀሌ ሪፈራል ሆስፒታል ጨምሮ ሆስፒታሎችና የተለያዩ የህክምና ተቋማት መደበኛ ድንገተኛ አገልግሎት መስጠት በማይችሉበት ደረጃ መድረሳቸው የገለጸው ኤጀንሲው በመጠለያ ጣቢያዎች ውስጥ ለተጠለሉ ተፈናቃዮች አስቸኳይ የነፍስ አድንና የሰብአዊ እርዳታ አቅርቦት ስራዎች ለማከናወን አልተቻለም ብለዋል። በተጨማሪም በክልሉ ውስጥ በዚህ ዘርፍ ተሰማርተው የሚገኙ 93 የነዳጅ ማደያዎች የነዳጅ አቅርቦት ባለማግኘታቸው ምክንያት ለከባድ ኪሳራና ዕዳዎች በመዳረጋቸው ተቋማቱ ለመዝጋት በስራቸው ተቀጥረው ይሰሩ የነበሩ ሰራተኞች ተበትነው ለማህበረ ኢኮኖሚያዊ ቀውስ እየተዳረጉ እንደሚገኙ ኤጀንሲው ገልጸዋል። ወደ ትግራይ ተንጠባጥቦ ቢሆን ይቀርብ የነበረው ነዳጅ ከጥር 2018 ዓ.ም ጀምሮ ሙሉ በሙሉ እንዲቋረጥ በመደረጉም ይህ ተጽዕኖ ተዳምሮ በክልሉ ህዝብ ላይ ከባድ ማህበረ ኢኮኖሚያዊ ቀውስ የሚፈጥርና በህልውና ላይ የተቃጣ ኢፍትሐዊ ውሳኔ መሆኑን የገለጸው ኤጀንሲው ውሳኔውን በድጋሜ ታይቶ እንዲቀለበስና በአፋጣኝ ነዳጅ እንዲቀርብ እንዲደረግ በአክብሮት እንጠይቃለን ሲል የትግራይ ንግድና ኤክስፖርት ኤጀንሲ በላከው ደብዳቤ ገልጸዋል።